ሰላም እንዴት ናችሁ? ውድ የሊቨርፑል ደጋፊዎች ድምጽ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። አሰልጣኝ አርኔ ስሎት ከላንክሻየሩ ደርቢ ጨዋታ በፊት ጋዜጣዊ መግለጫቸውን ሰጥቷል። እኚህና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ሪያን ግራቨንበርክ ለእሁዱ ጨዋታ እንደሚደርስ አሰልጣኝ አርኔ ስሎት ተናግሯል። ከዚህ በፊት የሚወጡ መረጃዎች ምናልባትም ተጫዋቹ ለእሁዱ ጨዋታ የመድረስ እድሉ ጠባብ እንደሆነ ሲጠቁሙ ነበር። ነገር ግን ይህ ኔዘርላንዳዊ ተጫዋች ለላንክሻየር ደርቢ እንደሚደርስ አሰልጣኝ አርኔ ስሎት አረጋግጧል። ከሱ ባሻገር ኢብራሂማ ኮናቴ ብቁ እንደሆነና በዛሬው ዕለትም እንግዲህ ልምምድ ማድረግ እንደቻለ ኔዘርላንድ አሰልጣኝ አርኔ ስሎት ተናግሯል። በጣም መልካም የሚባል ዜና ነው። ምክንያቱም ሊቨርፑል ያለ ግራቨንበርክ አይታችሁታል ምን ያህል ሲቸገር እንደነበር። ግራቨንበርክ እንደ ዲፌንሲቭ ሚድፊልደርም እንዲሁ ደግሞ እንደ ሴንትራል ሚድፊልደርም የሚያገለግል ድንቅ ተጫዋች እንደሆነ ይታወቃል። የጎል ዕድሎችን ይፈጥራል፣ እንዲሁ ደግሞ የቡድኑን ባላንስ የሚጠብቅ አይነት ተጫዋች ነውና የሱ መኖር ከፍተኛ የሆነ አስተዋጽኦ ይኖረዋል። ሊቨርፑሎች በራስ መተማመናቸውን ከፍ እንዲያደርጉም አዳዲስ የፈረሙ ተጫዋቾች ከክለቡ ጋር እስኪዋሃዱ ድረስ እንደዚህ በክለብ ውስጥ የነበሩ ተጫዋቾች አስፈላጊ ናቸውና በእንደዚህ አይነት የደርቢ ጨዋታ ደግሞ ሪያን ግራቨንበርክ መኖሩ ከፍተኛ የሆነ አስተዋጽኦ ይኖራል ብለዋልና አርኔ ስሎት ሁለቱም ሪያን ግራቨንበርክና ኢብራሂማ ኮናቴ ለእሁዱ ብቁ እንደሚሆኑ አረጋግጧል። አሊሰን ግን ከጨዋታው ውጭ እንደሆነ ተገልጿል። ያው ይህን ያህል የሚያሰጋ አይደለም። ምክንያቱም ማማርዳሺሌም በጨዋታዎች ላይ ምን ያህል አቅም እንዳለው አሳይተዋል ከዚህ በፊትና ሊቨርፑል ሁለቱም ግብ ጠባቂዎች ድንቅ መሆናቸው በተለይም እንደዚህ አይነት ችግር በሚፈጠርበት ወቅት ከውድድሮች ውጭ እንዳይሆን ጉልህ የሆነ ሚናን ይጫወታል ተብሎ ይጠበቃል። ከአሊሰን በከር ውጪ ኢብራሂማ ኮናቴና ሪያን ግራቨንበርክ በቡድኑ ስብስብ ውስጥ እንደተካተቱ አርኔ ስሎት ተናግሯል። ከዛ ውጪ ማንቸስተር ዩናይትድ በውድድር ዓመቱ ከሊጉ ሰንጠረዥ የተሻለ አጀማመርን አሳልፈዋል ሲሉ ተናግሯል። አክለውም ወደ ምርጥ ብቃታችን የምንመለስበት ጨዋታ ነው ሲሉ ነው አርኔ ስሎት የተናገሩት። በአካል ብቃት እኔ እንደማስበው አሁን ወደ መሆን ያለበት ደረጃ የቀረበ ይመስለኛል። ስለዚህ ካሁን በኋላ በፍትሃዊ መንገድ አርኔ ስሎት ስለ ኢዛክ ደግሞ በአካል ብቃት እኔ እንደማስበው አሁን ወደ መሆን ያለበት ደረጃ እየቀረበ ይመስለኛል። ስለዚህ ካሁን በኋላ በፍትሃዊ መንገድ እንፍረድበት ሲሉ አርኔ ስሎት ተናግረዋል። አሌክሳንደር ኢዛክ እኔ ከዚህ በፊትም ደጋግሜ ብዙ አልጠበቅኩም ነበረ። ስላልጠበቅኩም ዛትማች አልተገረምኩኝም። ምክንያቱም ለረጅም ጊዜ ከሜዳ የራቀ ተጫዋች ቅድመ ውድድር ዘመን እንግዲህ ከክለቡ ጋር ያልተጫወተ ተጫዋች እንዴት በአንድ ጊዜ መጥቶ የተለየ ነገርን ያሳየናል ብለን እንጠብቃለን? ያ የማይሆን ነገር ነው። አርኔ ስሎትም የተናገሩት ያንን ነገር ነውና ወደ ፊትነሱ በሚመለስበት ጊዜ ከዚህ በፊት የነበረውን ነገር እንደሚያሳይ አርኔ ስሎት ተናግሯል። ያው ብዙ ጫናዎች ሊኖሩ ይችላሉ። ተጫዋቹ ካለው አቅም አንጻር ግን ምንም አይነት ጫናን የመቋቋም አቅም እንዳለው ተመልክተናል እና በሚቀጥሉት ጨዋታዎች ላይ መልካም የሚባል እንቅስቃሴን ያሳይናል ተብሎ ይጠበቃል። ስሎት እንግዲህ እንዲህ ሲሉ ተናግሯል። በመከላከል ረገድ ነገሮችን እንደገና ጠንከር ማድረግ ያስፈልጋል። ኮናቴና ቫንዳይክ ባለፈው የውድድር ዘመን ጠንካራ ነበሩ፣ ነገር ግን ትንሽ የደከመው ይመስላሉ። በግልጽ እንደሚታየው የጎን ተከላካዮቹ ትሬንት እዛ የለምና ፍሪፖንግ እና ከርኪዝ ገና እየተላመዱ ነው። ስለዚህ አርኔ ስሎት ሮበርትሰን፣ ቫንዳይክ፣ ኮናቴና ትሬንት የነበራቸውን አይነት ተስማሚ ጥምረት ለማግኘት እየሞከረ ነው። ጠንካራ ነበሩ። እናም እሱ ያንን እንደገና መፈለግ አለበት። በትክክል አንድ አይነት ላይ መስል ይችላል፣ ነገር ግን የተወሰነ ጥንካሬ ሊኖረው ይገባል ሲሉ አርኔ ስሎት ተናግሯል። ትሬንት አሌክሳንደር-አርኖልድ እንግዲህ ሊቨርፑል በአንፊልድ ከሪያል ማድሪድ ጋር በኖቬምበር 4 በሚያደርገው ጨዋታ ዝግጁ እንደሚሆን ይጠበቃልና ያ ማለት ደግሞ እንግዲህ ወደ አንፊልድ ተመልሶ ትሬንት አርኖልድ ጨዋታውን የሚከውን ይሆናል። ቨርጂል ቫንዳይክ ስለ ሊቨርፑል የአሸናፊነት መንፈስ እንዲህ ሲል ተናግሯል። ክለቡ ባደረጋቸው ተጨማሪ ነገሮች ረገድ የሚደነቅ ስራ ሰርቷል፣ ነገር ግን አሁን እነሱ ተጨማሪዎች አይደሉም። ምክንያቱም ባለፉት ጥቂት ዓመታት ውስጥ በጣም አስፈላጊ የሆነውን ብዙ ጥራት ያላቸውን ሉዊስ ዲያዝ፣ ዳርዊን ኑኔዝ፣ ጀራርድ ኮንሳ፣ ሃርቪ ኢሊዮትና በእርግጥ ያሸጥነው ብዙ ጥራት ያላቸው ተጫዋቾች ናቸው። እነዚያን በከፍተኛ ጥረት መተካት ነበረብንና ዝውውሮችን እናውቃለን፣ በጣም ከባድ ነው። ነገር ግን ክለቡ እነዚህን ተጫዋቾች እንዲፈርሙ በማድረጋቸው የሚደነቅ ስራ ሰርቷል። አሁን መስራትና በምንወዳደርበት እያንዳንዱ ውድድር ላይ ለመወዳደር በጣም ጥሩ ቡድን መፍጠር ጊዜው አሁን ነው ሲል እንግዲህ የሊቨርፑሉ ድንቅ ተከላካይ ቨርጂል ቫንዳይክ ተናግሯል። ኔሽታ በኤሲ ሚላን በጣም ድንቅ ብቃት ካሳዩ ተጫዋቾች ውስጥ አንዱ እንደሆነ ይታወቃልና
አሁን ቫንዳይክ ምርጥ ነው። ምርጥ የሆነውም በየዓመቱ በተመሳሳይ ደረጃ ስለሚቀርብ ነው። እሱ በፕሪሚየር ሊግ ይጫወታል፣ በዓለም ላይ ትልቁ ሊግ ነውና ስለዚህ ለኔ ምርጡ ተከላካይ ቨርጂል ቫንዳይክ ነው ሲል የቀድሞ ድንቅ ተከላካይ ኔሽታ ተናግሯል። የፍሎሪያን ቨርትስ የጀርመን ብሔራዊ ቡድን አጋሪ ዴቪድ ራውም እንዲህ ሲል ተናግሯል። ፍሎሪያን ቨርትስ በሊቨርፑል ጥሩ ጅማሬ አልነበረውም አውቃለሁ፣ ግን ጠንክሮ እየሰራ ነው። ሁልጊዜም በሜዳው ላይ ረጅም ጊዜ ይቆያል። እርግጠኛ ነኝ ትክክለኛውን መንገዱን እንደሚያገኝና በሊቨርፑል በዚህ ውድድር ዘመን ለነሱም ጠቃሚ ተጫዋች እንደሚሆን አውቃለሁ ሲል ተናግሯል። ከዛ ውጪ ሌላኛው ዜናችን እንግዲህ ጆቫኒ ሊዮኒ የ2025 ምርጥ ወጣት ተጫዋች እጩዎች ውስጥ ተካቷል። የኤሲኤል ጉዳት እንግዲህ ለበርካታ ተጫዋቾች ህልማቸውን የገታ ጉዳት ነውና ብዙ ተጫዋቾች ሊያጋጥማቸው የማይፈልጉት አይነት ጉዳት ነው። ተጫዋቾችን ከሜዳ ለረጅም ጊዜ የሚያርቅና ያላቸውን አቅም በአግባቡ እንዳይጠቀሙ የሚያደርግ እንደሆነ ይታወቃልና አሁን ይህ ተጫዋች የእውነት ጉዳት ማስተናገዱ ልብ የሚሰብር ነው። ከሜዳ ለብዙ ወራት እንደሚርቅ ይታወቃል። ነገር ግን ተጫዋቹ እንግዲህ በ2025 ምርጥ ወጣት ተጫዋች እጩዎች ውስጥ መካተቱ ምን ያህል ድንቅ አቅም እንዳለው ፍንትዋ አድርጎ የሚያሳይ ነው። በቅርቡ ወደ ሜዳ እንዲመለስ እንመኝለታለን። አንድ ምንጭ እንግዲህ ስለ ማርክ ጉሂ እንዲህ ሲል ተናግሯል። አሁንም ጉሂ ለሊቨርፑል እንደሚፈርም እርግጠኛ ነኝ፣ አሁንም ይህ በሂደት ላይ ይመስለኛል ሲል ተናግሯል። ይህ የሚያሳየው እንግዲህ ሊቨርፑሎች ከመጋረጃ በስተጀርባ የማርክ ጉሂን ዝውውር ለመጨረስ በርካታ ስራ እየሰሩ እንደሆነ የሚያሳይ ነው። ምናልባትም በጥሩ የዝውውር መስኮት ሊቨርፑሎች የግላቸው ያደርጉታል ተብሎ ይጠበቃል። እንደ ሌሎች ክለቦች አይደሉም። በነገራችን ላይ ሊቨርፑሎች ዝውውሮችን በዝምታ መጨረስን ይወዳሉ ብዙ ከማስወራት ይልቅና ከዛ አንጻር ማርክ ጉሂን በጥሩ የዝውውር መስኮት ለማስፈረም ጥረት ያደርጋሉ ተብሎ ይጠበቃል። ምክንያቱም በዋንጫ ውድድር ውስጥ የሚጓዝ አንድ ክለብ የስኳድ ዴፕሱ ቢሰፋ ጥቅሙ ላቅ ያለ ይሆናል ተብሎ ይጠበቃል። ስለዚህ ማርክ ጉሂን በጥሩ የዝውውር መስኮት ለማስፈረም ጥረት ያደርጋሉ ተብሎ ይጠበቃል። ከማርክ ጉሂ በተጨማሪ እንግዲህ ሊቨርፑል ኒኮ ሽሎተርቤክን በእርግጠኝነት ለማስፈረም ሙከራ እንደሚያደርጉ ዴቪድ ዘግቧልና ይሄ የሚያሳየው ምንድን ነው? ሊቨርፑሎች አሁንም ቢሆን እንግዲህ የተከላካይ ስፍራቸውን ከእንደገና የማደስ ፍላጎት አላቸው የነ ማርክ ጉሂና አሁን የዚህ ተጫዋች በሊቨርፑል የዝውውር አዳራሽ ውስጥ መግባት በራሱ የሚጠቁመው ሊቨርፑሎች የመከላከል አቅማቸውን በሚገባ ከእንደገና ለማደራጀትና እንደገና ለመገንባት ያላቸውን ፍላጎት ፍንትው አድርጎ የሚያሳይ ነው። በላንክሻየር ደርቢ ሊቨርፑል ማንቸስተር ዩናይትድን ይገጥማል። ውጤት ግምታቸውን አስቀምጡ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ሁሉ ተመኘው።